ለዚህ ቀን ስላደረሰን እግዚአብሔር ይመስገን። እግዚአብሔር ደብረ ታቦር በተገለጸበት ቦታ ተገኝተን እግዚአብሔርን እያመሰገነ እንኳን አደረሳችሁ። እግዚአብሔር ወዶና ፈቅዶ ሁሉም ሰው እግዚአብሔር ከዚህ ቦታ እንዲረግጡ መልካም ምኞቴ ነው። እኛ በጣም ደስ ብሎናል። እግዚአብሔር ይመስገንና በጣም ደስ የሚል ቀን ነበረ። እግዚአብሔር ይመስገን። ለሀገራችን ለኢየሩሳሌም ለኢትዮጵያ ሰላም ፍቅር ያድለን። አደለከ ሙሴ አደለከ ወአደለ ሙሴ አደለ ኤልያስ ንግበር ማይደረ አደለ ኤልያስ ንግበር ማይደረ አደለ ኤልያስ ንግበር ማይደረ ሰላም ጤና ይስጥልኝ ውድ ቤተሰብ፣ እንኳን ለእናታችን ለቅድስት ድንግል ማርያም የፍልሰታ ጾምና እንደዚሁም ታላቁ በዓላችን ደብረ ታቦር በሰላም ጤና አደረሳችሁ። እንግዲህ በዓለ ደብረ ታቦርን ምክንያት በማድረግ ከሱባኤ ወጣ አልና ወደ ደብረ ታቦር እንደሚመጣ ደብረ ታቦር እንደሚታወቀው በሰሜን እስራኤል የሚገኝ ሲሆን እኛ ደግሞ ከኢየሩሳሌም ነው የተነሳነው። ከኢየሩሳሌም እስከ ደብረ ታቦር ድረስ ያለውን መንገድ ወደ 155 ኪሎ ሜትር ያህል ያስኬዳል። ያ ማለት ወደ 3 ሰዓት ተኩል አካባቢ የመኪና ጉዞ ታደርጋላችሁ ማለት ነው። ወደዛ ቦታ ስትሄዱ ደግሞ በጣም የሚደናንቁ ቦታዎች፣ የሚገራርሙ ሸለቆዎች፣ እንደዚሁም ደግሞ የተለያዩ የሀገሪቷን እስራኤል መሬት ነው ማለት ነው ግራና ቀኝ ያሉትን ውብ የሆኑ ወንዞችና ጫካዎች፣ የተለያዩ የሚያስደንቁ ታሪካዊ ቦታዎችን የጎበኛችሁ ነው በአይናችሁ የቀኛችሁ የምትጓዙት ማለት ነው። እንግዲህ ደብረ ታቦር በዙሪያው ላይ ያለውን በአጠቃላይ የናዝሬትና የገሊላ እንደዚሁም በምስራቅና በምስራቅ ደቡብ በኩል ያሉትን የዮርዳኖስና የሊባኖስን አጓራባች አገራት በመሆኑ ከዛም ባሻገር በምስራቁ በኩል ያለው የሶሪያን ዋና አጓራባች በመሆኑ በጣም በሚያስደንቅና በሚገራርሙ ሸለቆ ተከቦ ነው የሚገኘው ማለት ነው። ቦታው ላይ ወጣ ስትሉ ትንሽ እንደ እንቁላል መስሎ የሚገርም ጫካ ነው የሚታዩት። ከላዩ ላይ ክራይኮ ሲቀርጹት ልክ የእንቁላል ቅርጽ አይነት ያለው መስሎ ይታያል። እኛ ግን እንደዛ ለመቅረጽ ስላልተመቸን እንደዚህ በምታዩት መልክ ቀርጸን ለእናንተ አዘጋጅተን ልጥፍልናል ማለት ነው እና በአጠቃላይ ቦታው ወይም ተራራው ደብረ ታቦር ተራራ የሚባለው ከ575 ሜትር ከፍታ ያለ ቦታ ላይ ስለሆነ ወደ ላይ ከፍ እያላችሁ በሄዳችሁ ቁጥር ያሉት በዛ ዙሪያ ያሉትን ቦታዎችና ሜዳዎችን የመጊዶን አርማጌዶን ቦታ ሳይቀር ቁልጭ ብሎ ታይታላችሁ ይታያችኋል። አጠቃላይ መጽሐፍ ቅዱስን ዘርግታችሁ እንደማየት ማለት ነው ቦታው በተራራው ላይ ስለሆነ። ዞሮ ግን በዚህ ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በማቴዎስ ወንጌል፣ በሉቃስ ወንጌልና በማርቆስ ወንጌል እንደተዘገበው ሁሉ ከ6 ቀን በኋላ ወደዚህ ተራራ ደቀ መዛሙርቱ ሶስቱ ልትም የጴጥሮስ ያዕቆብና ዮሐንስ በዚህ ተራራ ላይ ይዟቸው እንደወጣ ከብሔረ ሕያዋን ደግሞ ኤልያስና ሙሴን ጠርቶ እንዳገናኛቸው እንደዚሁም ከፊታቸው በደመና እንደተሰወረና በነጭ ደመና ላይ ሆኖ የሚወደው ልጄ ይህ ነው የሚል ድምፅም እንደሰሙ እንደዚህ ሐዋርያትና ከብሔረ ሕያዋን የመጡት ሙሴና ኤልያስም ደንግጠው ካሉበት ቦታ ላይ ወደ መሬት እንደወደቁ እንግዲህ ቅዱስ መጽሐፋችን ይነግረናል ማለት ነው። ለዚህ ሁሉ ማሳያ ወይም ደግሞ ማስታወሻ የሆነ ዘንድ አሁን ተሰርቶ ያለውን ቤተክርስቲያን እንደምታዩት ከላዩ ላይ ሙዚየማቱ ላይ በወርቅና በዕንቁ ሰንፔር አዘጋጅተው የክርስቶስን ሲገለጽላቸው የሚያሳይ ግራ ቀኝ ደግሞ ሐዋርያቱንና ነቢያቱን የሚያሳይ በሚያምርና በሚያንጸባርቅ መንገድ አድርገው ሰጥተውታል። ይህኛው ቤተክርስቲያን አሁን ይዛው ያለችው ካቶሊክ ወይም ባዚሊካን ትባላለች። የግሪኩ ደግሞ ከዚህ ወጣ ብሎ ሌላ ቤተክርስቲያን አለ። በእርግጥ ከነዚህ በፊት የነበሩት አብያተ ክርስቲያናት ንጉሥ ቆስጠንጢኖስ ዘመን ወይም በንግስት ኢሌኒ ጊዜ ያ ማለት በ326 ዓመተ ምህረት አካባቢ
ሶስት ትላልቅ አብያተ ክርስቲያናት እንደተሰሩ እንግዲህ ያገኘናቸውን መረጃዎች ይናገራሉ ማለት ነው። እነዚህም ምልክት ይሆን ዘንድ በዚህ በምታዩት ቤተክርስቲያን ትልቁ ወይም የኢየሱስ ክርስቶስ መገለጥ ብለው ካቶሊኮቹ የሰየሙትን ይህ ትልቅ ቤተክርስቲያን ማለት ነው። ከስሩ በጣም ይደንቅ ነገር በደረጃ አድርገው በመስተዋት አድርገው በሞዛይክ ወርቅና ሞዛይክ ለብጠውት ይታያል። ከስር አለ። ይህ በ326 ዓመተ ምህረት የተሰራው ቤተክርስቲያን ማለት ነው። ያም ሆነ ይህ በዚህ ቦታ ላይ ጴጥሮስ እንግዲህ ከ6 ቀን በኋላ ነው ወደዚህ ደብረ ታቦር ይዟቸው የመጣው። ሁላችን መድኃኒታችን ኢየሱስ ክርስቶስ ከነበረበት ወይም ከነበሩበት ሀገር ፊልጶስ ወይም ቂሳሪያ ከምትባለው ቦታ ማለት ነው። ከ6 ቀን በኋላ ወደዚህ ተራራ ላይ ይዟቸው ወጣ ብሎ ማቴዎስ ወንጌል ምዕራፍ 17 ላይ ያለው የሚነግረን ተጠቅላላ ሐሳብ ማለት ነውና ቅዱስ ጴጥሮስ በፊልጶስ ቂሳሪያ ላይ የሰው ልጅ ማን ነው በጠየቃቸው ሰዓት ቅዱስ ጴጥሮስ ፈጠን ያለና አንተ ሕያው እግዚአብሔር ልጅ ነህ ብሎ በተናገረው ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ጴጥሮስ ሆይ በእውኑ ይህን ነገር ያንተ ቃል አይደለም የአባቴ ነው ብሎ መልሶለታል። በእርግጥ ጴጥሮስ በሃይማኖቱ ጽኑ ነው፣ ነገር ግን ችኩል ነው። በሃይማኖቱ ጠንካራ ነው። ለዛም ነው አለት አንተ የመንግስተ ሰማያትን ቁልፍ ሰጥቻለሁ ብሎ የመጀመሪያ ክህነትን ወይም ስልጣን የሰጠው ለአባታችን ቅዱስ ጴጥሮስ ነው። ይሁንም ግን በየጊዜው በየሰከንዱ በየሰዓቱ የሳሳት ወይም ደግሞ ያጠፋን ስለነበረ ጌታ ሆይ በዚህ ቦታ ላይ መኖር ለኛ ደግ ነው፣ 3 ዳስም እንስራ ብሎ ተናገረ። ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በነጭ ደመና ተሸፈነ፣ ጋረዳቸው፣ በፊቱ መቆማቸው ወደ ስለዚህ ይህን ድንቅና ተአምራዊ የሆነው ቦታ አይተን ለእናንተ ለማካፈል ወደዚህ መጥተናል ማለት ነው። እኛ ነቢዩ ዳዊት በትንቢቱ ወይም ደግሞ ታቦር ወአርሞንዔም በስመ ዚአከ ይትፌሱ ወይሴብሑ ለስምከ ቅዱስ ብሎ እንደተናገረው ሁሉ ታቦርና አርሞንዔም ፊት ለፊት የሚተያዩ ትላልቅ ተራራዎች ናቸው። በዚህ ቦታ ላይ በብሉይ ኪዳን ዘመንም እንግዲህ ከጌታችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት 3000 ዓመት ዓለም አካባቢ በነቢይት ዲቦራ አማካኝነት መሳፍንቱ ባረቅን የሲሳራውያን ነገስታትና ሰራዊት እስከነ ሰረገላዎቻቸው በዚህ ተራራ ላይ ሆኖ እንዳሸነፋቸው እንግዲህ መጽሐፈ መሳፍንት ምዕራፍ 4 እና 5 ላይ ያለው ሙሉ ብታነቡት ስለዚህ ጉዳይ ይናገራል። እሱም ብቻ አይደለም። ከዛም በኋላ መስቀላውያን ወይም ደግሞ ክርስቲያኖች በመጡበት ሰዓት የቱርክ እስላም ይዞት ነበርና ብዙ ተአምራትን ተደርጎበታል። ብዙ የመሸናነፍና ያለመሸናነፍ የእግዚአብሔር ኃይል የመገለጥና ያለመገለጥ ሁኔታዎችን ተስተናግዶበታል ያ ቦታ ማለት ነው። ቢሆንም በተለይ ቦታው ተራራማና በፓርኪንግ በመንግስት እጅ ስለሚገኝ በጣም በክረምት ሰዓት ውብና በሚገርም በረዶ ተሸፍኖ ይታያል ሁልጊዜና የእስራኤል ሕዝብ ማለት ይቻላል እየሄዱ በቦታው ላይ አምልኮተ እግዚአብሔርን ይፈጽሙበታል። ማስታወሻቸው የነበረባቸውን ከዚህ በፊት ነገሮቻቸው እንግዲህ አስቡ። ባርቅ መሳፍንቱ ባርቅ ባሸነፈበት ሰዓት 12 ነገደ እስራኤል ነበሩና ለነዚህ ለ12ቱ ነገደ እስራኤል ነፃነት የታወጀበት ቦታ በመሆኑ ከዛም በመነሳት ለ40 ዘመናት ያህል በሰላም እንደኖሩ እሱን ለማስታወስ በዚሁ በደብረ ታቦር ተራራ ስር ይሄዱ ስለዚህ ይህ ተራራ የተባረከና የተቀደሰ ተራራ ነው ማለት ነው። ከዚህ በመነሳትም ለኤልያስና ለሙሴ የጸሎት ቤት ተደርጎላቸው እንደዚህ እንደምታዩት ጣራው ላይ የኤልያስ መስዋዕቱ ሲቀበልለት በቄርሜሎስ ተራራ ላይ የሚያሳይ ነው። ሙሴም ደግሞ በነበረበት በደብረ ሲና ተራራ ላይ ከእግዚአብሔር ጋር የነበረውን ግንኙነትና እግዚአብሔር የሚቀበልለት የነበረውን ተአምራት በሙሉ የሚያሳይ ምስል አድርገው የሁለቱን ምስሎች በእንደዚህ አይነት ሁኔታ አስቀምጠው ታያላችሁ ማለት ነው። ወደ ግንቡ ቤተክርስቲያን ስትሄዱ ደግሞ 19ኛው መቶ ክፍለ ዘመን ሩሲያ በቦታው ላይ ያለው ይህ የምታዩት ትልቁ ደወል ከ5.6 እስከ 6 ምናምን ቶን የሚሆን ደወል ትልቅ ደወል በሩሲያ ወጣቶች ሴቶችና ወንዶች በእጅ እየተገፋ መጥቶ
በዚህ ቦታ ላይ ለስጦታ አበርክቶ የተበረከተ ደወል ነውና ይህንንም ለማየት አንዱ። ሁለተኛ ደግሞ መልከ ጼዴቅ ወይም ደግሞ ንጉሠ ሳሌም ካህን እየተባለ የሚጠራው የኢየሩሳሌም ዋናው ንጉሥና ካህን መልከ ጼዴቅም በዚሁ ቦታ ላይ በዚሁ ዋሻ ውስጥ አለ። በዋሻው ውስጥ ሆኖ አብርሃምን የተቀበለበትና የባረከበት እንደዚሁም መስዋዕትን ያቀረበበትና መስዋዕቱን እግዚአብሔር የተቀበለለት ቦታ እዚሁ ዋሻ ውስጥ አለ ተብለን እሱን ለማየት ነበረ ጓጉተን በረከቱን ለመቀበል ነበረ የሄድነው። ነገር ግን እነዚህ እንደምታዩት እሱ አድርገው ብለው በመያዛቸው ያንን ቦታ ልናገኘው አልቻልንም። ዞሮ ዞሮ በቦታው ላይ ገብተን ተባርከን ደወሉን አይተን እንደዚህ የሚገርም ደወል ነው እና ደወሉን አይተን ተባርከን ቤተክርስቲያን ውስጥ ገብተን በሚያምሩ ጥንታውያን ስዕሎች እንደዚሁ የክርስቶስን መገለጥንና ብርሃነ መለኮቱን የታየበት ምስጢሩን የገለጸበት እያንዳንዱ የሚያሳዩ ስዕሎችን በቤተክርስቲያናቸው ውስጥ እንደዚህ በማርና በተዋበ መንገድ አይተን ጎብኝተን ጸልየን የምንችለውን አቅማችን ያህል ወተናል ማለት ነውና እንግዲህ ይህን ይመስላል በአጭሩ። እንግዲህ ስለ ደብረ ታቦር በዚህ በአጭሩ ተነግሮ የሚያልቅ አይደለም። ነገር ግን እያየናትን እንደው ሀሳባችንን ለእናንተ ለማካፈል ይበልጥ ደግሞ ስትሄዱ በተለይ እኛ አበሾች ነው ማለት ነውና እምነታችን ጥያቄ የለውም። አማኞች ነን፣ ክርስቲያኖች ነን፣ ፈሪሃ እግዚአብሔር አለን። ያንዳንዱ ጠንቅቀን ነው የምንሄደው። ነገር ግን ስንሄድ መጠየቅ የሚባል ነገር አናውቅም። ሄደን የት ደረሳችሁ ሲባል ደብረ ታቦር ደርሰን መጣን። ምን አያችሁ? ከተሳልመን መጣን ብቻ ነው። ግን መሆን የለበትም። ለልጆቻችን፣ ለትውልድ፣ ለህፃናቶች ለማስተማር በቦታው ላይ ስንሄድ ይሄ ምንድን ነው፣ ይሄኛውስ ምን ይሆን ነው፣ ምን ይሰራል የሚለውን ነገር በደንብ ፈትሸን መምጣት አለብን ማለት ነው እና ስለዚህ በዚህ ቦታ ላይ በመስቀላውያን ዘመን በንጉሥ ቆስጠንጢኖስ ወይም በንግሥት እሌኒ ዘመን ተሰርተው የነበሩ አስገራሚ የሆኑ ህንፃ አብያተ ክርስቲያናት ወድመው ፍርስራሹ ነው ይህን ዙሪያው የምታዩትና አጥር ግንብም ታጥሮ የነበረውን በሙሉ ይህን የምታዩት በአራተኛው መቶ ክፍለ ዘመንና በ12ኛው መቶ ክፍለ ዘመን ተሰርተው የነበሩ ናቸው። ነገር ግን በቦታው ላይ ገዳማውያን ወይም መነኮሳት ስላሉበት ቅርሱ እንደዚህም ተጠብቆ ታይታላችሁ ማለት ነውና ከሞላ ጎደል ስለ ደብረ ታቦር የነበረን ቆይታ ይህንን ይመስል ነበረ። እስካሁን ድረስ አብራችን ስለቆያችሁ እናንተም እግዚአብሔር ይስጥልን። በድጋሚ መልካም በዓል የተመኘን በሌላ ፕሮግራም እስከምንገናኝ ድረስ ሁላችንም ሲጨርሰናል ሊቅንን በዚያ የቤሎ ጴጥሮስ ላይ ኢየሱስ ምን በዚያ ሊቅንን በዚያ አደለከ ወአደለ ሙሴ ወአደለ ኤልያስ ንግበር ማየረ ወአደለ